ሜላዬ የኔ ቆንጆ አልቅሽ ይውጣልሽ እናቴ አልቅሽ። ግን አብርሽ ምን ቢያቀምሳቸው ነው ሴቶቹ? በለቅሶ አለቀች እኮ ልጅቷ። የእውነቴ ነው። ግን ዋናው ነጥብ በራስሽ ቤት ብቻሽን መተሽ ማልቀስሽ ነው። ይውጣው፣ እንደሱ አልቅሽ እናቴ። ጭምቅ አርገሽ አውጪ ከውስጥሽ ማለት ነው። ለማንኛውም ሄርሜላ ሁሉን የቻልኩት ሁሉን ዝም ያልኩት ላንተ ብዬ ነው በሚል እንግዲህ ስታለቅስ ነው ዛሬ የሚያየናት። ምን ይሻላል የወገን ያለ እያለች ነው። አብርሽ ግን ማለት ነው የእውነት ሴቶቹ ምንድን ነው የሚያስነካቸው? ቆይ ሴቶቹ ምን ቢያስነካቸው ነው በዚህ ልክ ያዙኝ ንቀቁኝ ካንተ መለየት ፍርሃት ፍርሃት አለኝ ለአንተ ብዬ ነው ችዬ ነው ዝም ያልኩት ሁሉን ችዬ ነው ለአንተ ብዬ ነው በሚል ነው። ዛሬ ደግሞ ሄርሜላዬ የኔ ቆንጆ አሁን ጎብዘሻል፣ የኔ ጀግና በርች። ሁሉ ነገር ብቻሽን ስታለቅሽን ብቻሽን መሆን አለበት። ስትመጭን በራስሽ ቤት አሁን ጎብዘሻል። ቲክቶክም ከአብርሽ ጋር የለሽም፣ ጥሩ አደርገሻል። በራስሽ ቤት ነው እየመጣሽ ያለሽው እና በርቺ፣ አልቅሺ። ፍቅር እንደዚህ ነው። ፍቅር ካለ ያንን ሰው ለመሸሽ ግድ ማልቀስ ግድ ነው እና አልቅሽ። ያው በሰው ባልደረቅ ባይሆንም ሄርሜላዬ ከዚህ የበለጠ ከምትጎጂ አልቅሽ። የእውነት እኔ ማልቀሷን እደግፋለሁ ቤተሰቦች፣ ምክንያቱም ይወጣላታል በቃ ፍንቅል አድርጎ አብርሽ የሚባል ልጅ ከውስጡ ያወጣላታል። ሰሞኑን ደግሞ በብዛት እንደዚህ ለቅሶ ለቅሶ ያላት ይመስለኛል። አብርሽ ወደ ሩታ ጠጋ ጠጋ አብዝቷል። ልጄ ልጄ ማለትም አብዝቷል። ልጄ ምንን ይመስላል ማለት ካሁኑ ጀምሯል። ነው አባቱን ነው የሚመስለው ልጁ። እንግዲህ በዚህ አጋጣሚ ማለት ነው ሄርሜላ እንደዚህ ሰሞኑን እንቅ እያለች እንደው ስቅ እያለች የምታለቅሰው ይመስለኛል። አብርሽ እያገኛት አይደለም፣ እርግጠኛው የምነግራችሁ ሰሞኑን አብርሽ ቡታጀራ አይደለም። በቃ በዛ ምክንያት ይመስለኛልና ሁሉን ችዬ ዝም ያልኩት ላንተ ብዬ ነው፣ ፍርሃት ፍርሃት አለኝ የሚሉ ናቸው። ሰሞኑን ደግሞ የአብርሽ ግብዣዎች ለየት ይላሉ። ዋና ቀጥታ ከስቱዲዮ ከሄርሜላ ስቱዲዮ ነው እንግዲህ አብርሽ የሚጋበዘው። አብርሽ ጋር ይደርስ አይድረስ ግን አልገባንም እስካሁን። እና ሄርሜላዬ ጭመቂና ውጩ እናቴም ባሁንም ጭመቅ አርገሽ አምጠሽ አብርሽን ወለጁሽ። የሰው ወርቅ አደምቅ። የሰው ንብረት የሰው ነው፣ የሰው ባል የሰው ነው። ግን ደግሞ እንደዚህ ብቻሽን ስትመጪ ደግሞ ደስ ይላል። እናበረታታ። እያለቀሽ ራሱ በዩቱብ ብትመጪ ሙጭ እናበረታታሻለን። ችግር ነው። እኛ ከአብርሽ አጠገብ ብቻ እንዳናይሽ ነው በቃ እንዳናይሽ። በግድም ሆነ በውድ አብርሽ ወደ ሚስቱ መመለሱ አይቀርም። ሰሞኑን ደግሞ ሄርሜላ የሆነ ነገር ሹክ ብንልሽ ጥሩ ነው። አብርሽ ከሚስቱ ጋር ክንፍ ብሎልሻል፣ ክንፍ ብሏል የሌለ ማለት ነው። ስለዛ ከዚህ ሁሉ ያው እንደዚህ አልቅሰሽም ቢሆን ከውስጥሽ ብታወጩ ነው የሚሻለው። እሱ አሁን ወደ ሚስቱ ጠጋ 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 እያለ ነው። ሚስቴ ናት የምታዋጣኝ፣ የልጄ እናት ናት፣ ከፋም ነማም እያለ እንግዲህ ወደ ሚስቱ ሆኗል። ስለዛ ከወለደ በኋላ ወንድ ልጅ ወደ ልጁ ነው እናቴ ዞር የሚለው እና ሄርሜላ ፍርሃት ቢልሽም ሁሉንም የቻልሹ ለሱ ብለሽ ቢሆንም አሁንም ሁሉንም ነገር ችለሽ አብረሽን ከልብሽ ከአይምሮሽ ለማስወጣት ሞክር። የሰው ባል ነው በቃ የሰው ንብረት የሰው ነው። ሴቶችዬ የሰው የሆነ ነገር እንዳታፈቅሩ። እንደዚህ እንደ ሄርሜላ ደም ነው የምታለሱት። እንደዚህ መቼም ፍቅር ነው አይደል ቤተሰቦቼ። ኖርማል ጓደኛ እንዲያስነቅሳል እንዴ? አስነቅስም። ምናልባት ብላለች እኮ እኔ እኮ አብረሽን አፈቅረዋለሁ ወደዋለሁ ብላለች። ስለዛ ብትወጂውን ብታፈቅሪውም ሄርሜላዬ ጭምቅ አድርገሽ አውጩ። አልቅሽ ደግሞ ስታለቅሽ ይወጣልሻል። ፍቅር የሚሉት ጉንፋን ንቅልቅል አድርጎ አስለቅሶ ከውስጥሽ ውጥት ይላል። አልቅሽ። ማልቀስ ጥሩ ነው። ማልቀስሽን ይደግፋለሁ። እንዲወጣልሽ ማለት ነው። እንዲወጣልሽ በአብርሽ ነው። ሙዚቃዎችሽ ላይ አብርሽ ናቸው። ግብዣዎችሽ ለአንተ ብዬ ነው ሁሉን ችዬ ዝም ያልኩት እያልሽ ነው። ፍርሃት አለኝ ካንተ መለየቱ አብርሽዬ እያልሽ ነው። እነዚህ ሁሉ የአብርሽ ናቸው። ስለዛ እኝክ አርገሽም ቢሆን አውጪው። አብርሽን አይጠቅምሽም። እሱ ወደ ሚስቱ ይሄዷል። እናቴ የሰው ወርቅ አደም። እኛ ነግረንሻል እኮ ሄርሜላ ሳትጎጂ ከአብርሽ እሺ። ሚስቱን ይወዳታል። ብዙ ፈተና ያየባት ናት። ብዙ ፈተና ያየችበት ናት። እንዲህ በዋዛ ተፋተው ወንተላይቱ አይቀሩም። ወደ ሚስቱ መመለሱ አይቀርም። የዛን ሰዓት ልብሽ ይሰበራል። ቶሎ ብለሽ ከአብርሽ አምልጭ ብንል አብርሽ ጋር የተጠጋችሁ ሴቶች ቶሎ ከአብርሽ መውጣት አትወዱም። ችግራችሁ ሙጭጭ ነው የምትሉት። የሰው ትዳር ላይ አትንጠልጠሉ እስቲ እንዴ። ወንደላጤ የሆነ ስንት አለ አይደል እንዴ በአብርሽ ዙሪያ ራሱ ጓደኞቹ። የሆነ ሰዓት ደግሞ ያው ፈረንጁን አፍቅራለች ሲባልም ሰምቼ ነበር። ያው ፈረንጁን ማፍቀሯት እኮ ፈረንጇ ምን ያንሰዋል? ቤተሰቦች አለ ወንደላጤ ነው። በሱ አሁን እንዲህ ብታለቅሽ ደስ ይላል። አሁን በአብርሽ እንዲህ ስታለቅሽ ያየ ሰው ራሱ ምን ይላል? ሄርሜላዬ ነውር አይደል እንዴ? አረ ባህላችንም አይደለም። በሰው ባል እንደዚህ ማልቀስ ነውር ነው፣ የእውነት ነውር ነው እንዴ። ወንደላጤ ቢሆን ችግር የለውም። በሰው ባል እንደዚህ ተቀድመሻል፣ የተቀደምሽ። አሁን ደግሞ የልጅ አባት የሆነን ወንድ ይዞ እንዲያዙ ይንቀቁኝ ፍርሃት አለኝ ካንተ መለየቱ
ሁሉን ችዬ ዝም አልኩት በአንተ ምክንያት። ቻይ፣ አሁንም ችለሽ አሁንም አውጩ ከውስጥሽ። እኔ መደግፍሻለሁ፣ ሞች እንደግፍሻለን እኛ ቅመሞች። ከዛ በራስሽ ዩቱብ ቻናል የራስሽን አይዳ ይዘሽ ነ ከሌላ ጥንድ ጋር ነ። ይኸው መዳም ቅመሞች እጃቸውን እንዲዘርግተው ነው የሚቀበሉሽ። ብቻ አንቺ